አብዛኞቹ ሴቶች ወንዶች እንዴት በትክክል በፍቅር እንደሚወድቁ አያውቁም። እና ይሄ እናንተ ጥፋት አይደለም። ምክንያቱም ማህበረሰቡ ፍቅርን ስሜታዊ በሆነ መንገድ እንድትረዱት ሲያስተምራችሁ ወንዶች ሎጂካዊ ወይም ምክንያታዊ በሆነ መንገድ እንዲረዱት ይማራሉ። ነገር ግን እውነታው ይህ ነው። ወንዶች ሴቶች በሚወድቁበት ተመሳሳይ መንገድ በፍቅር አይወድቁም። ወንዶች በጸጥታ በቀስታና ከዚያም በድንገት በፍቅር ይወድቃሉ። እና ይህ ሂደት እንዴት በትክክል እንደሚሰራ ካልተረዳችሁ አንድ ወንድ በእውነታው እሱ ከሚያውቀው በላይ በጥልቅ በፍቅር እየወደቀ እሱ ምንም ግድ እንደሌለው ልታስቡ ትችላላችሁ። ስለዚህ በትኩረት አዳምጡ። ምክንያቱም አንድ የዛሬ የምነግራችሁን ነገር ስትረዱ በዙሪያችሁ ካሉ 99% ሴቶች በተሻለ መልኩ ወንዶችን መረዳት ትችላላችሁ። ለምን አንዲት ሴት በልብ ውስጥ ለዘላለም እንደምትቆይና ሌላዋ ሴት ምንም አይነት አሻራ እንኳን ሳታሳረፍ እንደምትቀር ትረዳላችሁ። ይህንም በግልጽ በቀላሉና በታማኝነት ላብራራላችሁ። ወንዶች በትክክል በፍቅር የሚወድቁበት መንገድ ይሄ ነው። አንድ ወንድ ከውበታችሁ ጋር በፍቅር አይወድቅም። ከሰላማችሁ ወይም ከእናንተ ከሚያገኙ የአእምሮ ረፍት ጋር በፍቅር ይወድቃል። ምናልባትም ወንዶች ተመልካቾች ወይም የእይታ ፍጥረታት እንደሆኑ ከሚያዩት ነገር ጋር በፍቅር እንደሚወድቁ ሰምታችሁ ታውቃላችሁ። እና በትክክል መሳብና መማረክ አስፈላጊ ነው። ነገር ግን ውበት ብቻውን አንድን ወንድ በስሜት እንዲተሳሰር አያደርገውም። እሱን እንዲተሳሰር የሚያደርገው ሰላም ነው። የውሸት ሰላም ማስመሰል፣ ቀላል መሆን ወይም የማይቃወም መሆን አይደለም። እያወራሁት ያለሁት እሱ በእናንተ ዙሪያ ሲሆን በጥልቅ እንዲተነፍስ የሚያደርገውን አይነት ሰላም ነው። እሱ የሆነ ነገር የማሳየት፣ የማስደነቅ፣ ፍጹም የመሆን፣ ጉድለቶቹን የመደበቅ ወይም ያለማቋረጥ ዋጋውን የማረጋገጥ ጫና የማይሰማበት አይነት ሰላም። ወንዶች ከነሱ ብዙ ነገር በሚጠይቅ ዓለም ውስጥ ይኖራሉ። ስራቸው ተጨማሪ ነገር ይፈልጋል። ኃላፊነቶቻቸው የበለጠ ነገር ይፈልጋሉ። የራሳቸው አእምሮ ብዙ ነገር ይፈልጋል። ነገር ግን በፍቅር የሚወድቅላት ሴት እፎይ ሊል የሚችልበት ወይም መተንፈስ እንደሚችል የሚሰማበት ብቸኛው ቦታ ናት። እሷ ከህይወቱ ጭንቀትን ስለምታስወግድ ሳይሆን ተጨማሪ ስለማትፈጥርበት። ወንዶች በጣም ብዙ ደስታን ወይም አጓጊ ስሜትን ከምታመጣላቸው ሴት ጋር በፍቅር አይወድቁም። በምትኩ ከፍተኛ መረጋጋትን ወይም ሰላምን ከምታመጣላቸው ሴት ጋር በፍቅር ይወድቃሉ። አንድ ወንድ ከእሷ ጋር መሆን ያስደስተኛል ሲል በትክክል እያለ ያለው ከእሷ ጋር ሲሆን የመሆኑን ሰው ወይም የራሴ ማንነት ያስደስተኛል ማለቱ ነው። ያ ነው ልዩነቱ። አንድ ወንድ አክብሮትን ሳያጣ ስሜቱንና ውስጡን በነፃነት መግለጽ ሲችል በፍቅር ይወድቃል። ይህንን ክፍል ለማንም የማይነግራችሁ ወንዶች ስሜታዊ ተጋላጭነትን ወይም ስስና ሊጎዳ የሚችል መሆንን በጣም ይፈራሉ። ስሜታቸውን ማካፈል ስለማይፈልጉ ሳይሆን አብዛኛውን ጊዜ ወንድ ልጅ ስሜቱን ሲገልጽ ስለሚፈረድበት፣ ውድቅ ስለሚደረግ፣ ስለሚሳለቅበት፣ ችላ ስለሚባል ወይም ከዚያ በኋላ በተለየና ጥሩ ባልሆነ ሁኔታ ስለሚስተናገድ። እያንዳንዱ ወንድ የራሱን አንድ ክፍል ገልጦ ወዲያውኑ የተጸጸተበት ጊዜ ገጥሞታል። ስለዚህ ምን ይፈጠራል? ስሜቶቹን ለሌሎች የማያካፍልና ውስጡን የሚደብቅ ሰው ይሆናል። ደህና እንደሆነ የሚሰማውን ብቻ ያካፍላል። ወደ ጥልቅ ስሜቶች ከመግባት ይቆጠባል። ከላይ ከላይ ብቻ ይቆያል። ምክንያቱም ከላይ ከላይ መሆን ህመም አያስከትልም። ነገር ግን ስሜቱን በግልጽ የሚያካፍላት ሴት ሲያገኝና እሷም ያንን ነገር በእሱ ላይ በማትይዝበት፣ ለእሱ ያላትን አክብሮት በማታጣበት፣ በፍርሃቶቹ ምክንያት በማትሸሽበት፣ ተጋላጭነቱን እንደ መሳሪያ በማትጠቀምበት ቅጽበት ያኔ ነው እሱ በጥልቅ በጸጥታና በቋሚነት ከእሷ ጋር የሚተሳሰረው። ምክንያቱም ለወንዶች ተቀባይነትን ያገኘ ተጋላጭነት ጥልቅ የቅርብ ትስስር ነው። ይህ ወንዶች ከሚያጋጥሟቸው እጅግ በጣም ብርቅዬ ተሞክሮች አንዱ ነው። አንድ ወንድ ለማንም ያልተናገረውን ነገር ለእናንተ ሲነግራችሁና አሁንም እናንተ እንደ ቀድሞ ስትመለከቱት ወይም ከዛ በተሻለ ለእሱ ያላችሁ አክብሮት ሳይቀንስ የበለጠ በማክበር ስትመለከቱት ለእናንተ በፍቅር ይወድቃል። ያኔ ነው በልብ ውስጥ ያለው የስሜት በር የሚከፈተው። እና ሚስጥሩ ይሄ ነው። አንድ ወንድ ከእናንተ ጋር በስሜታዊነት ደህንነት ከተሰማው ግንኙነቱ ቢቋረጥም እንኳን ፈጽሞ እናንተን አይረሳችሁም። እንዲህ አይነቱ ትስስር ለዘላለም በልብ ውስጥ ይቀራል። አንድ ወንድ እንዲሁ እንደተፈለገ ሳይሆን እንደተመረጠ ሲሰማው በፍቅር ይወድቃል። ወንዶች ሁሉንም ከሚፈልጉ ሴቶች ጋር በፍቅር አይወድቁም። ማንኛውንም ሰው መምረጥ እየቻለች እነሱ በመረጠቻቸው ሴት በፍቅር ይወድቃሉ። አያችሁ፣ ሴቶች ሲፈለጉ ልዩ የመሆን ስሜት ይሰማቸዋል። ወንዶች ሲመረጡ ልዩ የመሆን ስሜት ይሰማቸዋል። ከእሱ ጋር ሀሳቢ እንደሆናችሁ ሲመለከት ምርጫ የምታደርጉ ስትሆኑ፣ ጥረት የሚያስፈልጋችሁ ስትሆኑ፣ በማንኛውም ሰው በቀላሉ የማትማረኩ ነገር ግን የእሱ መገኘት ለእናንተ ትርጉም ያለው ሲሆን ይህ በአንድ ወንድ ላይ የተለየ ስሜት ይፈጥራል። እዚህ ዋጋና ትርጉም አለኝ የሚል ስሜት ይሰጠዋል። እና ወንዶች ይህንን ስሜት ከሌላ ቦታ እምብዛም አያገኙም። ወንዶች በቀላሉ ሊተካ የሚችል መሆንን ይፈራሉ። ከብዙዎች መካከል አንዱ ብቻ መሆንን ይፈራሉ። ከዋናው ምርጫ ይልቅ አማራጭ ብቻ መሆንን ይፈራሉ። እሱ በፍቅር የሚወድቅላት ሴት እሱ በሕይወቷ ውስጥ ጊዜያዊ ማሟያ ሳይሆን የእውነት ዋጋ የምትሰጠው ሰው እንደሆነ በተግባር የምታሳየው ሴት ናት። አንድ ወንድ ፍጹም የሆነች ሴት አያስፈልገውም። የእውነት በቅንነት የምትፈልገው ሴት ያስፈልገዋል። አንድን ወንድ እንደ ልጅ፣ እንደ ፕሮጀክት ወይም እንደ አማራጭ እቅድ ሳይሆን እንደ ወንድ እንዲሰማው ስታደርጉት በፍቅር ይወድቃል።
እዚህ ጋር ነው አብዛኞቹ ሴቶች በአጋጣሚ የሚወድቁት። ወንዶች የወንድነት ሚናቸው ዓላማ እንዳለው ሲሰማችሁ በፍቅር ይወድቃሉ። በእነሱ ላይ ስለተደገፋችሁ ወይም ጥገኛ ስለሆናችሁ ሳይሆን አስተዋጽኦ እንዲያደርጉ እድል ስለምትሰጧችሁ። አንድ ወንድ ሊጠብቃችሁ፣ ሊደግፋችሁ፣ ሊመራችሁ፣ ችግራችሁ ሊፈታላችሁ፣ በሕይወታችሁ ላይ ዋጋ ሊጨምር እንደሚችል ሲሰማው ከእናንተ ጋር ጥልቅ የሆነ ትስስር ይሰማዋል። ወንዶች በነፃነት ሳይሆን በኃላፊነት ስሜት በፍቅር ይወድቃሉ። እናንተ መዳን ወይም ነፍስ አድን ስለሚያስፈልጋችሁ ሳይሆን እሱን ወደ ራሱ ጥንካሬ እንዲያድግና እንዲሻሻል ስለምታነሳሱት። ጥሩ ወንድ መጠቀሚያ ሳይሆን ጠቃሚ መሆን ይፈልጋል። ቁጥጥር የሚደረግበት ሳይሆን ብቃትና አቅም እንዳለው እንዲሰማው ይፈልጋል። ከእናንተ ጋር ባለው ግንኙነት የወንዱነት ጉልበት ወይም ሚናው ዋጋ እንዳለው እንዲሰማውና ለጥልቅ ትስስር ጥቅም ላይ እንዲውል ይፈልጋል። እና የወንድነት ጉልበቱ ከእናንተ ጋር የሚፎካከር አይደለም፣ እርስ በርስ የሚደጋገፍ ነው። እሱ የበላይ ለመሆን ወይም እሱን ለመቆጣጠር በማትሞክርና በተመሳሳይ ጊዜም ራሷን ለሱ ብላ በማታሳንስ ሴት በፍቅር ይወድቃል። እሷ በቀላሉ ከእሱ ጋር እንዴት መስራት እንዳለባት ታውቃለች። ከእሱ በተቃራኒ አይደለም። የወንድነትና የሴትነት ጉልበት መስተጋብር ስሜት የመሳብን ይፈጥራል። እሱን ወደ እናንተ እንዲቀርብ ያደርገዋል። በግንኙነት ላይ ኢንቨስት እንዲያደርግ ያነሳሰዋል። ከእናንተ ጋር እንዲተሳሰር ያደርገዋል። ወንድ ልጅ በቀስታ ከዚያ ሙሉ በሙሉ በአንዴ በፍቅር ይወድቃል። ሴቶች ብዙውን ጊዜ መጀመሪያ ላይ ይሰማቸዋል፣ ከዚያም ይወስናሉ። ወንዶች መጀመሪያ ላይ ይወስናሉ፣ ከዚያም ይሰማቸዋል። ለዚህ ነው አንድ ወንድ በመጀመሪያዎቹ ደረጃዎች ላይ የራቀ፣ በምክንያት ብቻ የሚመራ፣ ዝግተኛ፣ ጠንቃቃ፣ ለማንበብ አስቸጋሪና በስሜታዊነት የማይገኘው ነው ሊታይ የሚችለው። ይሄ እሱ ለእናንተ ሞዴል የሌለው መሆኑ አይደለም። ነገር ግን ወንዶች ስሜት እንዲመራቸው አይፈቅዱ፣ ምክንያታዊነት እንዲመራቸው ይፈቅዳሉ። ስለዚህ መጀመሪያ ላይ እሱ እናንተን ይገመግማል። እሷን ማመን ይችላለሁ፣ የተረጋጋች ናት፣ መልካም ናት፣ እኔን ታከብረኛለች፣ ግቦቼን ትደግፋለች፣ ጉልበቴን ትጨርሷለች ወይስ እንዳድግ ትረዳኛለች? ግጭትና ያለመግባባት ሲፈጠር ምን አይነት ናት? እኔን ነው የምትፈልገው ወይስ ትኩረትን ብቻ? ሰላምን ታመጣለች ወይስ ትርምስን? እነዚህ ጥያቄዎች ሆን ተብሎ ወይም በንቃተ ህሊና የሚታሰቡ አይደሉም፣ ለመነፍሳዊ ናቸው። እሱ ጊዜውን ይወስዳል፣ ምላሻችሁን ይመለከታል፣ ጉልበታችሁን ይፈትሻል፣ ወጥነታችሁን ያስተውላል። ከዚያም በድንገት በሚባል መልኩ የስሜት ማዕበሉ በኃይል ይመታዋል። እሷን ወዳታለሁ ከማለት ያለሷ ህይወቴን ማሰብ አልችልም ወደ ማለት ይሸጋገራል። ወንዶች ተንሸራተው ወደ ፍቅር አይገቡም፣ በአንዴ በፍቅር ሊወድቃሉ። አንድ አእምሮ ሲያምን ልቡ በፍጥነት ይከተለዋል። አንድ ወንድ እናንተ እንደ ቤት ወይም እንደ ደህንነትና መረጋጋት ስትሰሙ ለእናንተ በፍቅር ይወድቃል። እያንዳንዱ ወንድ በውስጡ የተደበቀ ማዕበል ይሸከማል። ጫናዎችን፣ የሚጠበቁበት ነገሮችን፣ ኃላፊነቶችን፣ የመውደቅ ፍርሃትን፣ ዝምተኛ ትግሎችን፣ ያልተነገሩ ህልሞችን፣ ያለፉ ስህተቶችን። በዚህ ዓለም ውስጥ ጋሻ ለብሶ ይንቀሳቀሳል። ሁልጊዜ ዝግጁ፣ ሁልጊዜ ጠንካራ፣ ሁልጊዜ ኃላፊነት የሚሰማው ነው ይታያል። ነገር ግን በፍቅር የሚወድቅላት ሴት ያ ጋሻ አላስፈላጊ የሚሆንበት ብቸኛው ቦታ ናት። እሱ ደካማ ስለሚሆን ሳይሆን እሷ ውስጡን በጥልቅ እንደተረዳችለት ስለሚሰማ ተቀባይነት እንዳገኘ ይሰማዋል። ለሚያደርገው ነገር ሳይሆን ለማንነቱ። ቤት ማለት ምቾት አይደለም። ቤት ደህንነት ነው። ቤት እሱ ያለመሸማቀቅ ራሱን መጣል የሚችልበት ቦታ ነው። ያለመቀጣት እንከን ያለበት መሆን የሚችልበት ቦታ ነው። ቤት ነፍሱ ተረጋግታ የምታርፍበት ቦታ ነው። አንድ ወንድ ድምጿ በጣም ከፍ ካለው፣ በጣም ውብ ከሆነችው ወይም በጣም ድራማ ከምትወደው ሴት ጋር በፍቅር ይወድቃል። መገኘቷ በውስጡ ያለውን ውከትና ውጥረት ከሚያረጋጋለት ሴት ጋር በፍቅር ይወድቃል። ያ ነው ለወንድ ልጅ ቤት ማለት። እና በመጨረሻም አንድ ወንድ ከእናንተ ጋር አብሮ የሚያሸንፍበትን፣ ስኬታማ የሚሆንበትን የወደፊት ጊዜ ሲመለከት በፍቅር ይወድቃል። ወንዶች በራዕይ የሚመሩ ናቸው። በፍቅር የሚወድቁት ከሴቷ ጋር ብቻ ሳይሆን ከእሷ ጋር አብሮ ከሚስሉት የወደፊት ህይወትም ጭምር ነው። ሰላምን፣ ታማኝነትን፣ ስሜታዊ ደህንነትን፣ አክብሮትን፣ መነሳሳትን፣ ድጋፍን፣ አጋርነትን የምታመጡ ከሆነ እሱ ከእናንተ ጋር አብሮ መገንባት፣ ማደግና ስኬታማ መሆን የሚችልበትን የወደፊት ጊዜ ይመለከታል። ያ ራዕይ እጅግ ኃይለኛ ነው። አንድ ወንድ ውበትን፣ ማህበራዊ ደረጃንና የደስታ ስሜትን ትቶ ሊሄድ ይችላል። ነገር ግን መጠበቅና መንከባከብ የሚገባው የወደፊት ህይወት እንደሆነች ከምትሰማው ሴት ጋር አብሮ ይቆያል። ወንዶች ጥሩ ስሜት ስለሚሰማቸው በፍቅር አይወድቁም። ትክክለኛ እንደሆነ ስለሚሰማቸው በፍቅር ይወድቃሉ። አንድ ወንድ በመልክሽ፣ በሰውነትሽ፣ በስኬቶችሽ፣ በአኗኗር ዘይቤሽ፣ በማህበራዊ ደረጃሽ በፍቅር አይወድቅም። በሰላምሽ፣ በመገኘትሽ፣ በድጋፍሽ፣ በአክብሮትሽ፣ በሴትነትሽ፣ በለስላሳነትሽ፣ በእሱ ላይ ባለሽ እምነት፣ በማያስፈልግሽ ጊዜም እንኳን እሱን በመምረጥ ችሎታሽ በፍቅር ይወድቃል። እነዚህ አንድን ወንድ እንደተስተዋለ፣ ዋጋ እንደተሰጠው፣ መረዳትን እንዳገኘና እንደተነሳሳ እንዲሰሙት የሚያደርጉት ነገሮች ናቸው። እና ወንዶች በቀስታ፣ በጸጥታ፣ በጥልቀትና በመጨረሻ ሙሉ በሙሉ በአንዴ በፍቅር የሚወድቁት በዚህ መንገድ ነው። ይህ እናንተ አማን ዩቲዩብ ነበር። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።